በአለፈው ዓመት ተመርቆ ለአገልግሎት ክፍት የሆነው የጉለሌ የተቀናጀ ልማት ስራዎች አንድ አካል የሆነው ጉለሌ የእንጀራ ማዕከል ውስጥ ነው የምንገኘው። በዚህ የእንጀራ ማዕከል እናቶች የስራ ዕድል ተፈጥሮላቸዋል። እስኪ ከባለፈው ዓመት ስራ ከተፈጠረላቸው ወዲህ ማለት ነው ምን አይነት ለውጦች በህይወታቸው ላይ መጥተዋል? ከነሱ ጋር የተወሰነ ቆይታ እናደርግ። ጫካ ስንለቅም በጣም አስቀያሚ ነው። ምክንያቱም እንዳንተው ግድ ነው፣ ልጆቻችንን ማብላት አለብን። ስንሄድ ደግሞ ደን ጠባቂዎቹ ያባሩናል፣ ይመቱናል። እንደገና ከነሱ ስትሮጥ መውደቅ አለ፣ እንደገና መደፈር አለ። በጣም አስከፊ ነበር። አሁን ልጆቼ ቀና ብሎ ይሄዳሉ። ቢያንስ እናታችን ስራ አላት ይላሉ። እንደ በፊቱ አንገታቸውን አይደፉም፣ ቀና ብሎ ይሄዳሉ። ጥሩ ለውጥ ነው። በቃ እኛም እንደ በፊቱ አነሳቀቅም። ጥሩ በፊት ከእጅ ወደ አፍ ነው። አሁን ግን እግዚአብሔር ይመስገን ደሞዝ አለን፣ ጥሩ ለውጥ አለው። ውለን ገብተን ልብሳችንን ጽድት አድርገን ለብሰን እንደሰው በቃ እንደማንኛው መንግስት ሰራተኛ ውለን ነው የምንገባ። በፊት እንጀራ በቅጠል ነበር ተሸክመን ምን ጋግረው ምን ሰራ ምን በቅጠል ተሸክማ ነበርን እና አሁን ደግሞ በዘመናዊ ይሄ ተሻሽሎልን አሁን እንጀራ እየጋገርን እናስረክባለን። የሰው ልጅ መስራት አለበት። ቤት ስትሆን ያለው ነገርና ውጪ ስትሆን ያለው ነገር ተለያየ ነው። እኔ በጣም ደስተኛ ነኝ እዚህ በመስራቴ። በፍቅር ወድጄ ነው እየሰራው ያለሁት። ወደፊትም ደግሞ በጣም ጥሩ ደረጃ ደርሰን እንደምንለወጥ አውቃለሁ። የሚከፈለን ደሞዝም አለ። የወር ደሞዝተኛ መሆን ራሱ አንድ ለውጥ ነው። ከበፊት ከቀን ስራ ከሚሰራ ቅጠል ከሚሸከሙ አሁን የወር ደሞዝተኛ ሆኜ በወር እንደማንኛውም ሰው ገቢ ማግኘቴ ትልቅ ለውጥ ነው። ልጆችን የታረጋለሁ ብዬ በፊት አስባለሁ ወጥቼ ለመስራት ማለት ነው። ያው ዲኬርም የተመቻቸልኝ ነገር ስላለ ያ ነገሩ ጥሩ ነው እና እግዚአብሔር ይመስገን። ሰው ሰርተን እኛ መለወጥ ከቻል ጥሩ ነገር ነው። የጉለሌ እንጀራ ማዕከል እንግዲህ በከተማ ውስጥ የተለያዩ አካባቢዎች እንጀራዎችን ያከፋፍላል፣ ለተለያዩ ተቋማትም ይሰጣል። እስኪ አጠቃላይ በቀን ምን ያህል ምርቶችን ያመርታል? ለምን ያህል ተቋማትስ ያከፋፍላል? እንጀራ የምናመርተው እንደ ኦርደራችን ነው። በቀን አሁን ላይ ባለን እንትን ከ5 እስከ 6000 በቀን ቋሚ ያለን። በዓላቶች ሲኖሩ ደግሞ ኦርደሩ ይሰፋል ማለት ነው። ከዛም በላይ ከ6 በላይ እናመርታለን ማለት ነው። በአሁን ሰዓት የገበያ ትስስር የመንግስት ተቋማትም የሚወስዱልን አሉ። ለምሳሌ ጴጥሮስ ኮተቤ መምህራን ኮሌጅ፣ ከዛ ደግሞ ሆቴሎች አሉ። ከሆቴሎች ደግሞ እናቶች በራሳቸው ገበያ ትስስር አላቸው፣ አባላቱ በሙሉ ማለት ነው። ሌላው ደግሞ በ10ሩም ወረዳ በጉለሌ ላይ 10 ወረዳዎች አሉ። በ10ሩም ወረዳዎች የጉለሌ የእንጀራ ማዕከል ሱቆች አሉ፣ ሼዶች ማለት ነው። በዛ ላይ እንላለን ከ800 እስከ 1500 ድረስ ይወስዳሉ።